እሷ ከተበላሸች መስመር ከለቀቀች فسد الجسد كله ሰውነት በአጠቃላይ ይበላሻል። አላ وهي القلب እሷም ቀልብ ናት። ይህ ከባድ በሽታ ወዴት ወሰደው? ወደ ኩፍር ወሰደው። አዎ ምቀኝነት ወደ ኩፍር ይወስዳል። እንመጣበታለን። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲስ ነገሩን ኢያኩም ወልሐሰድ አሉ። አደራችሁን ምቀኝነትን ተጠንቀቁ። ምንድነው ጸቡ? አንተ ለምን ተለወጥክ? ለምን ተቀየርክ? ለምን ጥሩ ነገር አገኘህ? والقلب هو محل الانتفاع بالتذكرة والموعظة ومن شر حاسد إذا حسد ምቀኛ ለመቀኘት ባሰበ ጊዜ በማን ተጠበቃለሁ? ባንተ ተጠበቃለሁ። الحسد فيه بخل وظلم ስስትና በደል አለበታል። ሰዎች ይመቀኛሉ እንዴ አለ አላህ Subhanahu Wa Ta'ala አላ ማ አታሁም الله من فضله አላህ በሰጣቸው ችሮታ የሰጠው አላህ የምትመቀኘው አንተ። ምቀኝነት የአቡ ጀህል ባህሪ እኮ ነው። ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት እንዳይሆን ያደርጋል። መሄድ ብቻ በምን በምቀኝነት ቤቱ እንዲታሰር ከትምህርቱ እንዲፈናቀል አልጋ ላይ እንዲተኛ የሲህር የድግምት አይነት ያሰራል። በምን በምቀኝነት። አልሐምዱሊላህ አላ ኢሕሳኒህ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وسلم وعلى آله وصحبه ومن صار على نهجه إلى يوم الدين. أما بعد فأوصيكم عباد الله ونفسي بتقوى الله فهي وصية الأولين والآخرين فمن اتقاه وقاه ومن توكل عليه كفاه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كلام الله عز وجل وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. إخوة الإيمان لقد خلق الله بني آدم في أحسن تقويم وأنعم عليهم بنعم عظيمة وآلاء عميمة منها السمع والأبصار والأفئدة ليعقلوا بها مقاصد الدين العظيم ويتعبدوا الله بشرعه القويم. قال الله عز وجل والله أخرجكم من بطون أمهاتكم لا تعلمون شيئا وجعل لكم السمع والأبصار والأفئدة لعلكم تشكرون. والقلب هو محل الانتفاع بالتذكرة والموعظة. قال تعالى إن في ذلك لذكرى لمن كان له قلب أو ألقى السمع وهو الشهيد. وقد جعل الله عز وجل لهذا القلب أهمية كبيرة في سعادة المرء أو شقائه في الدنيا وفي الآخرة. فالجوارح تابعة له في صلاح أعمالها أو فسادها. ولذا يقول النبي صلى الله عليه وسلم ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب. متفق عليه. قال شيخ الإسلام ابن تيمية رحمه الله القلب هو الأصل فإذا كان فيه معرفة وإرادة صار ذلك إلى البدن بالضرورة لا يمكن أن يتخلف البدن عما يريده القلب. وإن من أول ما أمر الله عز وجل به نبيه صلى الله عليه وسلم تطهير القلب وتزكيته حيث قال يا أيها المدثر قم فأنذر وربك فكبر وثيابك فطهر. قال ابن القيم رحمه الله جمهور المفسرين من السلف ومن بعدهم على أن المراد بالثياب ها هنا القلب. يتكبراتشو አባቶች ወንድሞች እናቶች እህቶች الله سبحانه وتعالى የሰው ልጆችን
ብዙ ውለታ ውሎላቸው ባማረ ተክለ ቁመና ፈጥሯቸው ውለታውን በእነሱ ላይ አድርጎ ከዋለላቸው ውለታ መካከል አላህ ስብሓነሁ ወተዓላ የሰውነት አካላችን በየትኛውም ገንዘብ ልንቀይረው ማንችለው አይን ትልቅ ጸጋ ነው። መስሚያ ጆሮ ትልቅ ጸጋ ነው። ልቦና ትልቅ ጸጋ ነው። እነዚህ ኒዕማዎች ትልቅ ቦታ እንዳላቸው አላህ በቁርአን ላይ ነግሮናል። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም አላህ ከእናቶቻችሁ ሆድ እኮ እናንተን አውጥቷቸዋል። ላ ተዕለሙነ ሸይአን ምንም ነገር ማታውቁ ስትሆኑ። አዎ ከእናቱ ሆድ ሲወጣ ወርቅ ይዞ ወጣ፣ ዲግሪ ይዞ ወጣ፣ ማንም የለም። ላ ተዕለሙነ ሸይአን ምንም ነገር ሳታውቁ አላህ አወጣችሁ። ወጀዐለ ለኩም ሰመዐ ወልአብሳረ ወልአፍኢዳ ለእናንተ መስሚያ መመልከቻ አይን እንደዚሁም ልቦና ቀልብን አላህ ለገሳችሁ፣ አደረገላችሁ፣ ሰጣችሁ። ለምን? ለዓለኩም ተሽኩሩን ልታመሰግኑት ዘንዳ። አዎ የዛሬው ርዕሳችን ስለ ቀልብ ነው። አፍዒዳ ልቦና ቀልብ አላህ ስብሓነሁ ወተዓላ ከሰጠን ትልቅ ስጦታዎች መካከል አንዱ ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አላ አዋጅ አሉ። ወኢነ ፊል ጀሰድ ሙድጋ ሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት እሷ የተስተካከለች ከሆነ ሰለሐል ጀሰዱ ኩሉ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት እሷ ከተበላሸች መስመር ከለቀቀች ፈሰደል ጀሰዱ ኩሉ ሰውነት በአጠቃላይ ይበላሻል። አላ ወህየል ቀልቡ እሷም ቀልብ ናት። ቀልብ ሲስተካከል ሁሉን ነገር ያምራል። ቀልብ ከተበላሸ ደግሞ ሁሉን ነገር ይበላሻል። ኢብኑ ተይሚያ ረሕመቱላህ ዐለይሂ ቀልብ የሚባለው ነገር መሰረት ነው። ይህ ቀልብ በያዘው ጉዳይ መልካም ነገር ይዘው ከሆነ ሰውነት ከዛ ውጭ ያሉ አካላትም መልካም ነገርን ይተገብራሉ፣ ተቃራኒ አይሆኑም። ነገር ግን እሷ ከተበላሸች ደግሞ እነሱም ያው ነው። የውስጥ ያለውን ነው ሰው በላይ የሚያንጸባርቀው በአብዛኛው። ስለዚህ ዛሬ ርዕሳችን ስለ ቀልብ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ገና ወህዩ በሚወርድበት ሰሞን ላይ አላህ ቀልባቸውን እንዲያጸዱ አላህ አዘዛቸው። ያ አዩሀል ሙደሲር አንተ ተከናናቢ ወይ አላቸው። ደሲሩኒ ደሲሩኒ ዘሚሉኒ ዘሚሉኒ ብለው ነበር። ሱረቱ ዐለቅ ኢቅራ የወረደ ጊዜ ሸፋፍኑኝ ሸፋፍኑኝ ሲሉ ነበር። በዚህ ስም ጠራቸው። ያ አዩሀል ሙደሲር አንተ ተከናናቢ ወይ አላቸው። ቁም ተነስ፣ ፈአንዚር አስጠንቅቅ፣ ወረበከ ፈከቢር ጌታህንም አልቀው፣ ወሲያበከ ፈጠሂር ልብስህንም አዝዳ የምትለውን የቁርአን አንቀጽ ኢብኑል ቀይም ረሕመቱላህ ዐለይሂ ምን ይላሉ? ጅምሁሩል ሙፈሲሪን አብዛኛው ሙፈሲሮች ከሰለፎች ከነሱ በኋላም የመጡት እዚህ ቦታ ላይ ልብስ ተብሎ የተፈለገው ወሲያበከ ፈጠሂር የተባለው ቀልብ ነው። አይ ጠሂር አዕማለከ ሚነ ሽርክ እንደማለት ነው። ስራህን ቀልብህን ንጹህ አድርገው፣ ከሽርክ ከመሳሰሉት ነገር ንጹህ አድርገው። እቺ ቀልብ ስትስተካከል ሁሉን ነገር ትስተካከላለች። ቀልብ ከተበላሸች ሁሉም ይበላሻል። የዛሬ ዋናው ፕሮግራማችን እቺ ቁራሽ ስጋ ከተበላሸች አምራዱል ቁሉብ የቀልብ በሽታ ከያዘን ከባድ አደጋ ስለሚያስከትል ውጤቱ በጣም የከፋ ስለሆነ በዚህ ጉዳይ ራሴንም እናንተንም ወንድሞቼን እህቶቼን እንድንታረም እንድንቀየር ተውባ አድርገን ወደ አላህ እንድንመለስ ዛሬ አንድ 3 ነጥብ በዚህ ጉዳይ እናያለን። አምራዱል ቁሉብ የቀልብ በሽታ። አዎ ቀልብ ሲበላሽ ሲታመም መጥፎ ነው። ሐቁን ባጢል ይላል፣ ባጢሉን ሐቅ ይላል፣ ነጭን ጥቁር ይላል፣ ሱናውን ቢዳ ይላል፣ ቢዳውን ሱና ይላል፣ ሽርኩን ተውሂድ ይደበላልቃል። ቀልብ ሲበላሽ መጥፎ ነው። አላህ ይጠብቀን። ከቀልብ በሽታዎች በመጀመሪያ ደረጃ ሊነሳ የሚችለው ከባዱ ሰማይ ላይ የተፈጸመ የመጀመሪያው ወንጀል፣ ምድር ውስጥም የተፈጸመው የመጀመሪያው ወንጀል የሆነው ምቀኝነት ነው። አደምን አላህ ሲፈጥረው ኢብሊስ ምቀኝነት መጣበት። እኔ ከሱ በላይ ሆኜ ከተሾምኩኝ እሱን ላይ የበላይ ልሆንበት እንደፈለኩ ላረጋል፣ ከተሾምብኝ ግን ላልታዘዘው ብሎ ገና ቀልቡ ደረገ፣ ምቀኝነቱ መጣ። የአላህን ትእዛዝ እንዲጥስ ያደረገው ይህ ምቀኝነት ነው። የአደም ልጅ ሃቢል ቃቢልን እንዲገል ያደረገው በምንድነው? በዚሁ በምቀኝነት ነው። ምቀኝነት ኢብሊስ አና ኸይሩ ሚንሁ እንዲል ያደረገው እኔ ከሱ የተሻልኩ ነኝ። አላህ ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም እናንተ መላእክቶች ወይ ባልን ጊዜ ለመላእክቶች ባልን ጊዜ አስታውስ፣ ለአደም ስገዱ ባልን ጊዜ ፈሰጀዱ ሰገዱ ኢላ ኢብሊስ አለ እምቢ አለ፣ አባ እምቢ አለ። በምን ምክንያት? በምቀኝነት። አና ኸይሩን ሚንሁ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን እሱን
ከጭቃ ፈጠርከው እኔን ከእሳት ፈጠርከኝ ማን ነው ሊበልጠው አለ አያ ጀመረ ይሄ ከባድ በሽታ ወዴት ወሰደው ወደ ኩፍር ወሰደው አው ምቀኝነት ወደ ኩፍር ይወስዳል እንመጣበታለን ይሄ ምቀኝነት ከባድ በሽታ ስለሆነ አላህ እንድንጠነቀቀው አዘዘን ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲስ ነገሩን ኢያኩም ወልሐሰድ አሉ አደራችሁን ምቀኝነትን ተጠንቀቁ فإن الحسد ምቀኝነት ያእኩሉ الحسنات كما تأكل النار الخطب ልክ እሳት እንጨትን ጭፍድድ አድርጋ እንደምትበላው አመድ እንደምታደርገው መልካም ስራችሁን ባዶ ያደርግባችኋል ተጠንቀቁ አሉ ምቀኝነት ማለት ምንድነው ከተባለ الحسد ማለት هو التمني الزوال نعمه የአንድ ሰው አላህ በአንድ ሰው ላይ የሰጠውን ያደረገውን ኒዕማ እንዲጠፋ እንዲወገድ መመኘት ማለት ነው ምቀኛ ካንተ ጋር ምንም ጸብ የለው ምንም ምንድነው ጸቡ አንተ ለምን ተለወጥክ ለምን ተቀየርክ ለምን ጥሩ ነገር አገኘህ ይመቀኝባል ለዚህ ነው ጠዋት ማታ ሰላት በሰገድን ቁጥር ከሰላት በኋላ የምንቀራቸው ቁርአን አንቀጾች አሉ ሱረቱ ፈለቅ አንዱ ነው ወሚን ሸሪ ሐሲድ ኢዛ ሐሰድ ምቀኛ ለመቀኘት ባሰበው ጊዜ በማን ተጠበቃለሁ ባንተ ተጠበቃለሁ ለምን መጥፎ ነው ወደ ገደል የሚከት ነው አላህ ይጠብቀን ይሄ ነው ምን ማለት ነው ከተባለ ሌላኛው ትርጉሙ ደግሞ አንድ ሰው የአላህን ኒዕማ ማስተባበል ማለት ነው አላህ እኮ ለሱ ሊሰጠው አይገባም ነበር ምን ብሎ ነው ለሱ የሰጠው እያለ ነው በምላሱ ባይናገርም ተግባሩ ይሄ ነው አሉ ዑለማዎቹ ኢብኑ ተይሚያ ረህመቱላሂ ዐለይሂ ምቀኝነት ማለት الحسد فيه بخل وظلم سستنا بدل አለበታሉ بخل ነው فإنه بخل بما أعطيه غيره ከሱጭ ለሰጠው አካሲሰጥ የሚመቀኝ የሚሰስት ለምን ተሰጠው ለምን አገኘ እያለ የሰው ኒዕማ ላይ መጥፎ ነገር እንዲመጣ የሚያስብ ነው ዙልም ነው ደግሞ ዘዋሉ ذلك عنه አሉ ከሱ እንዲወገድ መፈለጉ ዙልም ነው እንዲጠፋበት ዙልም ነው ብለው ኢብኑ ተይሚያ በዚህ መልኩ ተናገሩ ይሄ ሐሰድ ይሄ ምቀኝነት ከባድ በሽታ ከባድ ነገር የሚያመጣ ስለሆነ ለዚህ ነው አላህ Subhanahu Wa Ta'ala በቁርአን የኮነነው አም يحسدون الناس ሰዎች ይመቀኛሉ እንዴ አለ አላህ Subhanahu Wa Ta'ala አላ ማ አታሁም الله من فضله አላህ በሰጣቸው ችሮታ የሰጠው አላህ የምትመቀኘው አንተ የሚያከፋፍለው አላህ የምትመቀኘው አንተ ለምን የተወገዘ ነው እንራቀው ሐዲሱማ ሚለው لا يؤمن أحدكم حتى يحب لأخي ما يحب لنفسه አንዳቸው አላመነም ለራሱ የሚወደው ነገር ለወንድሙ እስኪወድ ድረስ እንኳን እሱ ላይ ወንድሙ ላይ ያለው ኒዕማ ሊጠፋ እንዲወገድ አይደለም ለራሱ ወደደው ለራሱ ምንድነው ተወደው መልካም ነገር ኸይር ነገር እንዲመጣልህ ትመኛለህ ትፈልጋለህ አይደል አዎ ለወንድምህም እንደዛው እህቴ ለእህትሽም እንደዛው ልትወጂ ይገባል አለዛ ግን ካልወደዳችሁ ላ يؤمن እምነቱ ሙሉ አይደለም ነው አላመነም ምቀኝነት የአቡ ጀሃል ባህሪ ነው እኛ ጋር ለምን ይመጣል አቡ ጀሃል ማለት ነብዩን አለይሂ ሰላቱ ወሰለም አዛስ ያደርግ ነበር ፊራውን هذه امه የዚህ ኡማ ፊራውን ብለው የጠሩት ነብዩ ሰለላሁ ዐለይሂ ወሰለም ምቀኝነት መጥቶበት ነው ሐቅ እንዳይቀበል ያደረገው አቡ ጀሃል አንድ ቀን ምን አለ የአቡ ጀሃል ጎሳ በኒ መኽዙም ይባላል የነብዩ ሰለላሁ ዐለይሂ ወሰለም በኒ ሐሽም ነው በኒ ሐሽሞች ሲያበሉ አበላን አለ ሲያጠጡ አጠጣን ሲያለብሱ አለበስን ከኛ መሐከል ነብይ መጣሉ ይሄንማ አንቀበልም ከበኒ መኽዙም ቢመጣ ሊቀበል ነበር ማለት ነው ይሄንማ አንቀበልም ምቀኝነት የአቡ ጀሃል ባል ምቀኝነት የይሁዳዎች መለያ ነው የሙስሊም መለያ ሊሆን አይገባም የይሁዳዎች መለያ ነው አዎ ነብዩና አለይሂ ሰላቱ ወሰለም የአላህ መልእክተኛ ነብይ መሆናቸውን ጠንቅቀው ያውቃሉ ያዕሪፉነሁ ከማ ያዕሪፉን አብናአሁም እንዳለው ልጆቻቸውን እንደሚያውቁት የኛ ነብይ አለይሂ ሰላቱ ወሰለም ያውቁታል አላህ ምልክቱ ምኑን በመጽሐፋቸው በደንብ ፍንትው ተብሎ ተቀምጧል ያውቁታል ነገር ግን እንዴት ከአረቦች መጣ እንዴት ከይሁዶች ለምን ነብይ አልመጣም ብለው ካዱበት ለዚህ ነው አብዱላህ ኢብኑ ሰላም ይባል ይሁዲ እስልምናን ሊቀበል መጣ እስልምናን ያዘ ብዙ ነገር ካጣራ በኋላ ከዛ ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም የኛ ይሁዶች ስብስቦች በጣም አዛዎች ናቸው እኔ ከመጋረጃ ጀርባሉንና ታላላቅ አዋቂዎችን ይጥሩና ያናግሯቸዋል ጠሯቸው አብዱላህ ኢብኑ ሰላም ተደበቀ አብዱላህ ኢብኑ ሰላም እናንተ ዘንድ እንዴት ነው ብሎ ጠየቁ እሱ መልካም የመልካም ልጅ አዋቂ ልጅ ብለው አሞገሱት እሱ ቢሰልማ ተሰልሙ ማላቸው አላህ ማይሻበት አሉ አብዱላህ ኢብኑ ሰላም ሻሃዳ ይዞ ከጓዳ ወጣ ከተደበቀበት ወዲያው ተቀየረ ይሄ መጥፎ ልጅ ጃሂል ልጅ አሉ ወዲያው ህዝድ ምቀኝነት
በጣም ውስጣቸው የገባ ነው። ኸይር ነገር ሲታይ የማስደስታቸው የይሁዳዎች መለያ ነው። አንተ ጋር ሊርቅ ይገባል ወንድሜ። ምቀኝነት ያን ሕፃን ልጅ ዩሱፍን አለይሂ ሰላም ወንድሞቹ ከአባቱ ሊለዩት ብለው ጉድጓድ ውስጥ ከተቱት። በሚቆጠሩ ትንሽ ሳንቲም ሸጡት፣ ባሪያ አድርገው ሸጡት። በምን? በምቀኝነት። እንዴት አባታችን ዘንድ እሱ ከኛ የበለጠ ይወደዳል አሉ። ያ አላህ! ምቀኝነት ወንድሞች ቅድም ያልኳችሁ የኢብሊስ መገለጫ ነው። አላህ ይጠብቀን። ምቀኝነት ከባዱን ጉዳይ ታውቃላችሁ? የሙስሊሞችን አንድነት ይሸረሽራል። ወንድማማችነት እንዲበታተን ያደርጋል። ሙስሊሙ አንድ እንዳይሆን ያደርጋል። ዛሬ ሙስሊሙ አንድ እንዳይሆን ሌላውም ይሰራል፣ ይለፋል። ቀደምት ይሁዶች እንዲነበሩ አውስና ኸዝረጅ የሚባሉ መዲና ላይ የነበሩ ጎሳዎች ለ120 ዓመታት ሲገዳደሉ የነበሩ ኋላ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ኢስላምን አምጥተው ወንድማማች ሆነው አብረው ቁጭ ብለው ሲጫወቱ ሺስ ኢብኑ ቀይስ የሚባል ይሁዲ ምን አለ? እነዚህ ሰዎች ጭራሽ ቁጭ ብለው ማውራት ጀመሩ አለ። ይሁዳዎች መዲና ላይ ዳኛ ነበሩ። ሲፈልጉ ያጣሏቸዋል፣ ሲፈልጉ ያስታርቋቸዋል፣ እንደፈለጉ ይጫወቱባቸው ነበር። ኢስላም መጥቶ ግን ትክክለኛ ወንድማማችነት፣ ማታለል፣ ገሽ የሌለበት ሸፍጥነት፣ ክህደት የሌለበት ትክክለኛ ወንድማማችነትን ሲመሰርቱ ግን ተቃጠሉ። የሙስሊሙ አንድነት ያበሳጫቸዋልና ልጁን ይባላል ሄዶ አተዝኩሩነ የውሙ ቡዓስ በላቸው አለ። በእነዚህ አውስና ኸዝረጆችን ምን ይመጣል? ሂድ የሚመጣውን እናያለን አለ። አዎ ያውቃሉ። ሸር የተባለ ከነሱ ነው የሚመጣው። እያንዳንዱ ሸር ከነሱ ነው የሚመጣው። ሄደና አተዝኩሩነ የውሙ ቡዓስ አላቸው። የቡዓስ ዕለት የተከሰተውን ታውቃላችሁ አላቸው። ቡዓስ የሚባለው በአውስና በኸዝረጆች መካከል መጨረሻ የተደረገ ጦርነት ነው። አዎ አሉ። ማን ነበር ሲመራ ሲያሸንፍ ሲያጠቃ የነበረዋል? የኛ እኛ የሚል ከመጣ የኢብሊስ ባህሪ ነው። አና ኸይሩን ብሎ ነው የጠመመው መንገድ የሳተው። እኔ የሚለው ሕፃን ልጅ ነው ምንም ስለማቅ። አለዛ ግን አቅል ያለኝ ሰው እኔ ካለ ግን መጥፊያው ነው። ያው ሳለ የኸዝረጅ አለ ወደ ጦርነት ሊገቡ አላህ ነብዩ ጋር ጅብሪል ላከ። واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمة إخوانا. إن غصاتوا استوصوا ጠላቶች ነበራችሁ። አላህ በሱ ጸጋው ወንድማማቾች አደረጋችሁ። በአላህ ገመድ በላ ኢላሃ ኢላ አንዱ ነው። እንዴት እኔ በመካከላቸው ሆኜ ብለው ነብዩ አሏቸው፣ ገሰጿቸው፣ መከሯቸው። ተለቃቅሰው ተቃቀፉ። ያንን ሸር ነብዩ ሰለላሁ ዐለይሂ ወሰለም በአላህ ፍቃድ አስወገዱት። ይሁዳዎች አይደሰቱም። የኛ አንድነት የኛ ወንድማማችነት የሚያቃጥላቸው አካላት አሉ። ይቃጠል ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ። አንተ ግን አንድነትን ጠብቅ። ምቀኝነት ግን ወንድምህ ላይ መልካም ነገር ሲሰራ መስጊድ እንቅስቃሴ ላይ ሊሆን ይችላል፣ የሆነ የጀማዓ ስራ ሊሆን ይችላል፣ በተቋም ደረጃ ሊሆን ይችላል። ጥሩ ስራ ከሰራ ጥሩ ነው ወንድሜ፣ በርታበት፣ ቀጥል፣ እቺ ጉድለት አለች እቺን አስተካክል በል እንጂ እኔ ካላ የኛ እያልክ ግን ሙስሊሙ ማህበረሰብ እንዲበትን የሙስሊሙን አንድነት የሚሸረሽር አይነት አካሄድ የምትሄድ ከሆነ ግን ላንተም ለሙስሊሙም አይበጅም። ሙስሊሙን አደጋ ላይ ትጥላለህ። አንደኛ ተጠያቂ ነህ፣ ሁለተኛ አንተን መጨረሻ ውርደት ነው የሚሆነው፣ ያንቺን መጨረሻ ውርደት ነው የሚሆነው። ሁሌ ጭንቀታችን የኛ ጥቅም ሳይሆን ሙስሊሙ እንዴት ነው የሚጠቀመው፣ የሙስሊሙ የበላይነት እንዴት ነው የሚረጋግጠው፣ ሙስሊሙ አንድ እርምጃ ወደፊት እንዴት ነው ሊሄድ የሚችለው፣ ጭንቀታችን ሊሆን ነው የሚገባው። ይሄ ነው የኔ ክብር የኔ ዝና አይደለም ሆነ ያለበት። የሙስሊሙ የበላይነት እንዴት ሊመጣ ይችላል፣ ጭንቀታችን ይሁን። ምቀኝነት ከባድ ነው፣ ወደ ኩፍር ይወስዳል አልኳቸው አይደል ቅድም? አዎ አንድ ሰው እኮ እህቷ ላይ ድግምት ስታሰራ ወንድሙ ላይ ድግምት የሚያሰራው ለምን? በውጤት በለጠኝ ተማሪ ከሆነ ተማሪው ላይ ይመቀኛል፣ ነጋዴው ላይ ነው፣ ዓሊም ላይ ነው። አላህ ይጠብቀን። ሁሉም ባለበት ፊልድ ነው። ለምን በለጠኝ ይላል። ይሄ ሲበዛ ምቀኝነቱ እየጨመረ ሲመጣ የሰው ልጅ ወደ ይሄዳል፣ ወደ ጠንቋይ ቤት ይሄዳል። ምን ሊያደርግ? ሲህር ሊያሰራ ወደ ጠንቋይ ቤት ይሄዳል። መን አታ አራፈን አንድ አውቃለሁ ጠንቋይ ቤት የመጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈሰደቀሁ ቢማ ይቁል ከዛ በሚለው ነገር እውነት ብሎ ከተቀበለ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ ሰለላሁ ዐለይሂ ወሰለም በሙሐመድ በተወረደው ቁርአን ክዷል። ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት እንዳይሆን ያደርጋል። መሄድ ብቻ እውነት ብሎ ከተቀበለማ ክዷል አሉ። ዛሬ አብዛኛው ጠንቋይ ቤት ድግምት የሚሰራው እዛ ነው። በምን? በምቀኝነት ቤቱ እንዲታሰር፣ ከትምህርቱ እንዲፈናቀል፣ አልጋ ላይ እንዲተኛ የሲህር የድግምት አይነት ያሰራል። በምን? በምቀኝነት። ለዚህ ነው ወደ ኩፍር ይወስዳል ያልኳቸው። ሌላኛው የቀልብ በሽታ አላህ ይጠብቀን፣ ኩራት ነው። በማን ላይ ነው መከራው? ማን ነኝ እኔ? አላህ ከነፍጥ ፈጠርኩ እያለ አሊ ኢብኑ አቢ ጣሊብ አንደኛው ሲንቀባረር ሲል አንተ ሰው ልክህን ወቅ እንጂ ምን ነካሱ? አታሪፉኒ አላቸው። እኔ ታውቀኛለህ አላቸው። እኔ ከሌ ዘር ነኝ ሊል ነው።
ሊዘረዝር ነው። አውቃለሁ أوله نطفة وآخره جيفة መጀመሪያ ንፍጥነ ከንፍጥነ የተፈጠርከው መጨረሻ ደግሞ ጥንብነ የሰው ልጅ ሲሞት ባንዴ ነው ጀናዛው ሽታ የሚያመጣው በዚህ ማዕከል ደግሞ ቆሻሻ ተሸክመ የምትሄድነ ከዚህ ውጭ ማን አሉት ኩራት እንዴት ኩራት የቀልብ በሽታ ነው መጥፎነቱ ምንድነው ከተባለ ኩራት ማለት ሐቅን እንዳንቀበል ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ لا يدخل الجنة من كان في قلبه مثقال ذرة من كبر جنة አይገባም በቀልቡ ላይ ትንሽ ብናኝ እንኳን መታከል የምናኝ ፍሬ መታከል ኩራት ያለበት ሰው ጀነት አይገባም አሉ አንድ ሰው ይሄ ሲነገር የጀነት ነገር ነው ጀነት አይገባም ጀሃነም ነው ያለበት ሲባል ፈራና አንዱ ሱሐባ ያ ረሱላህ ان الرجل يحب ان يكون ثوبه حسنه ونعله حسنه አንድ ሰው ልብሱ ያማረ ጫማው ያማረ ብራንድ የሆነ ያማረ መልበስ ይፈልጋል ኩራት ነው እንዴ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም አሉት አይ ان الله جميل يحب الجمال الله ውብነው ውበትን ይወዳል ቆንጆ ነው ቆንጆን ይወዳል ንጹህ ሆነ ማማርን አላህ አይጠላም ነገር ግን አልክብሩ አሉት ኩራት ማለት በጠሩል ሐቅ ሐቅን መገፍተርና ወገምቱ الناس ሰዎችን የበታች አድርጎ መመልከት ነው ኩራት ነው አሉት ሐቅ አልቀበልም ካለ ኩራት ነው ሰዎችን እሱ ምን አለው ብሎ ዝቅ አርገ በንቀት አይል መመልከት ኩራት ነው ሐቅን አለመቀበል ኩራት ነው ለዚህ ነው ቀደምቶቹ ሐቅ ሲመጣ በየትኛው መንገድ ያስተናግዳሉ ይቀበላሉ ኢማሙ ማሊክ ኢማሙ ሻፊ ታቆታላችሁ ከአራቱ መዝሐብ ዋነኞቹ ናቸው ኢማሙ ማሊክ የኢማሙ ሻፊ ሸኽ ናቸው አንድ አረብ ይመጣና ኢማሙ ማሊክ ረህመቱላሂ ዐለይሂ በነብዩ ዐለይሂ ሰላቱ ወሰለም መስጂድ ላይ ኢልም እየሰጡ ባሉበት ሰዓት መጥቶ አንቱ ኢማም አላቸው አቤት ሚስቴን እኮ እንደው ከጨረቃ ካልበለሽ ፍቺ ነሽ ብያልኳታ ኢማሙ ማሊክ ትንሽ አስተነተኑና አዩና አሰቡና ليس هناك احلى من القمر አው ከጨረቃማ የሚበልጥ የለም ሚስትህ እንግዲያው ፍቺ ናት አሉት በጣም በቃ አዝኖ ሲሄድ ኢማሙ ሻፊ የኢማሙ ማሊክ ተማሪ ናቸው የሆነ ጥግ ላይ ነበሩና ሩጠው ወጥተው አንተ ሰው ወይ አሉት ምን እንደተጠየቀ ስላልሰሙ መስኡአል ወመል ኢጃባ ጥያቄው ምን ነበር መልሱስ ምንድነው ለምን ከሱ የሆነች ጥቅም ዕውቀትን ለማግኘት ፈልገው ነው ኢማሙ ሻፊ የጠየቁት አይ ሚስቴን ከጨረቃ ካልበለሽ ፍቺ ናት ብዬ በዚህ መልኩ ለኢማሙ ማሊክ ጠየቋቸው አው ፍቺ ናት አሉኛ ላ አሉ ኢማሙ ሻፊ እንደው ሚስት ከጨረቃ በጣም የበለጠች ናት ሲሉ ባለቤቴን አይታታል እንዲያለ ሰውየው ቅናታም ነበር አሉ አራ ላዩዋትም አሉ ነገር ግን አላህ Subhanahu Wa Ta'ala በቁርአን የተናገረውን አልሰማሁም ወይ ምን አለ ወቲኒ ወዘይቱን وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم الله ملونه كما نبوالا ما صار اليوم مننا لقد خلقنا الإنسان في أحسن تقويم يسوي لجن الجد بامارة هنا تفترة نوال كسوي لجي بلتو وبيل لما نا إمام مالك قاني الشال تيازو من دنا قدام أي هي سو يرسو تمارين دين ديالا سيلو إمام مالك حقنا ونعمة الله شو الحق أحق أن يتبع حق لكتلت ميقبا قدينه أخطأ مالك وأصاب الشافعي مالك تساستوال شافي ما نو مالك تساستوال شافي دمو أونتنوال تقبلوا يعني شيخ سلونكوي تمارين يا وردي حق سيمتا يقبلالو سلزي كراتن أسوقد الله لزينو تلك الدار الآخرة اتشيني مجرشوانا آخران نجعلها للذين لا يريدون علوا في الأرض ولا فسادا بمدر لاي كراتن مامسن ممن تباررن قرنينتن لما يفلقوت النادر قالن والعاقبة للمتقين مجرشهم يامروا الله اللي يفروت نوال بل لا بوتا ولا تمشي في الأرض مرحان بمدر لاي ستين يتنتبارركونا التهدان أو أكاهدنا سامر كراتن داي متأب يونو سووش ستاي من كبارر اندات تادرق لمن إنك لن تخرق الأرض ولن تبلغ الجبال طولا أنت فتصمو مدرن أتسرو قدم قد سنتقات قبا برزمتن فتصمو قاروتش ما درس منا أتنتبارر أتكر على الله سوتشم سيانا قرو بطرونيتا دمسن سنكر ولا تصعر خدك للناس سوتشم دمو قنشهن بكرات التازور كلي ستبال أبيت بلا بس نسرات زور بس نسرات وراتشو እከሌ ስትባል ብለ ጉንጭን ብቻ ታሳያለ በንቀት እንዳትመለከታለ ولا تصعر خدك للناس ولا تمشي في الارض مرحا በምድር ላይም ተንጠብረህ አትሂድ ان الله لا يحب كل مختال فخور الله ጉረኛን ኩራተኛን ተንጠባረን ሁሉ አይወድም واقصد في مشيك በአካሄድ ማከለኛው واغضض من صوتك
ድምጽህንም ዝቅ አድርግ። ኢነ አንከረል አስዋቲ ለሰውቱል ሐሚር ከድምጾች ሁሉ አስጠሊ የሚያስጠላ ድምጽ ማለት የአህያ ድምጽ ነው። ሶስተኛው ሪያ ነው። ይዩልኝ ይስሙልኝ። ለአላህ ብለህ መስራት ሲገባ ለሰዎች ብለህ መስራ። ማንኛውም ስራ ለአላህ ካልተሰራ አደጋ ነው። አላህ ዘንድ ተቀባይነት የለውም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ ሲናገሩ ቃል አላሁ ተዓላ አላህ እንዲህ አላል፣ አነ አግነ ሹረካ እኔ ከሹረካዎች እኔ ሽርክ ከሚሸረከው ነገር የተብቃቃው ነኝ። መን አሚለ አመለን አንድን ስራ የሰራ አሽረከ ፊህ መዒ ገይሪ ከኔ ውጭ ሌላን ነገር አጋርቶ ከሰራ ተረክቱሁ ወሽርኩ ሽርኩንም እሱን ትቼዋለሁ። እንዳደረገ ያድርግ እኔ ጋር ምንም የለም ትቼዋለሁ አለ አላህ። በጣም ከባድ ነገር ነው። ራሳችንን እናጥራ። ሪያ ይዩልኝ ይስሙልኝ ማለት ከባድ ነው። ነገው መልቂያማ እሳት የሚለኮስባቸው 3 ሰዎች አሉ። የመጀመሪያ ማን? አሊም፣ ሙጃሂድ፣ እንደዚሁም ደግሞ ሰደቃ ያወጣ ገንዘብ ሰጥቶ ሰደቃ ያወጣ ሰው። ተመልከቱ፣ መስጊድ የሰራ መድረሳ የሰራ በምንድነው እሳት የሚለኮስባቸው? አጠራ አድርጌ ነው ማቀርበው ከተባለ ሁሉም አላህ የሰጠውን እንት ሲል እኔ ላንተ ብዬ ሲል አሊሙም አይ ውሸታም አንተ እኮ ስታደርግ ብሎ አሊም እንድትባል ነበር ተብሎልሃል ይባላል። ሙጃሂዱም ይኸው በአንተ መንገድ ላ ኢላሃ ኢለላህ በቃ ጠብ ብዬ ደሜን አፈሰስኩ ሲባል ውሸታም ይለዋል አላህ። አንተ ያደረከው ጀግና እንድትባል እንጂ ለላ ኢላሃ ኢለላህ ክብር ብለህ አይደለም ይባላል። ባለሀብቱም ይኸው የተውኩት ነገር የለም መድረሳው ምኑ ሰራው ሲል ውሸታም ይለዋል። እሱንም አንተ ቸር እንድትባል ነበር ተብሎልሃል። ስለዚህ እኔ ጋር ምንም የለህም ወደ ጀሃነም ወሰዷቸው ይባላል። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أم يحسدون الناس على ما أتاهم الله من فضله فقد أتينا آل إبراهيم الكتاب والحكمة وأتيناهم ملكا عظيما بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حمدا كثيرا طيبا مباركا فيه حمدا يرضيه ويوافي جزيل عطائه ويكافئ عظيم إحسانه له الحمد في الأولى والآخرة وله الحكم وإليه ترجعون وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنة واقتفى أثره بإحسان إلى يوم الدين. أما بعد إخوة الإسلام والسلامة من الأمراض القلوب لها أسباب ينبغي على المؤمنين أن يبذلها ويسعى في تحصيلها والوصول لها. የተከበራችሁ አባቶች ወንድሞች የቀልብ በሽታ ከባድ ነው። ቀልብን አላህ እንዲያጸዳልን ዒላጇን መድኃኒቷን መፈለግ አለብን። ከዛ መካከል ቁርአንን መቅራት ማብዛት ነው። ቁርአን ለቀልብ መድኃኒት ነው። ያ አዩሃ الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين ብሎ አላህ ስለገለጸው ለቀልብ መድኃኒት ነው ቁርአን። ቁርአንን ማዘወተር ነገራችንን ወደ አላህ ማዞር በአላህ መመካት ዚክር ማብዛት አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ንቁ አላህን በመውሳት ቀልብ ልቦናዎች ምን ይላሉ ይረጋጋሉ። አላህን ደግሞ ለምኗ ያ ረቢ ቀልቤን ንጹህ አድርግልኝ በወንድሞቼ ላይ መልካም ማስብ መልካም መመኝ አድርግልኝ ብለህ ጽናቱንም እንዲለግስህ ዱዓ አድርግ። ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውበታል። አላህም በቁርአን ላይ ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመተን ኢነከ አንተል ወሃብ። አዎ ጌታችን ወይ ቀልባችንን አታዝግብን አታበላሽብን። ከመራህም በኋላ ትክክለኛው መንገድ ካመላከትከን ከሰጠህን በኋላ አታበላሽብን። ዱዓ አድርጓል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ዱዓ ያበዙ ነበር። اللهم يا مقلب القلوب ثبت قلبي على دينك አንተ ቀልብን የምትቀያየር ጌታ ወይ ቀልቤን በእስልምና ላይ አጽናልኝ ብለው ዱዓ ሲያደርጉ አነስ ብኑ ማሊክ ረዲየላሁ ዐንሁ በአንድ ሰዓት ጥያቄ ጠየቃቸው። ይህን ዱዓ ይላሉ ያበዛሉ። اللهم يا مقلب القلوب ثبت قلبي على دينك قلت يا رسول الله آمنا بك በእርሱ አምነናል وبما جئت به በመጣህበት መንገድ ተቀብለናል እሺ ብለናል فهل تخاف علينا በእኛ ላይ ትፈራለህ አሁንም መንገድ ይስታሉ ብላ አላቸው። قال نعم አዎን አሉ ነብዩ ሰለላሁ ዐለይሂ ወሰለም إن القلوب قلب قالوا بين أصبعين من أصابع الله ከአላህ ጣቶች መካከል ሁለት ጣቶች መካከል ነው ያለው።
يقلبها كيف يشاء እንደፈለገ ይገለባብጣታል። በሌላ ሐዲስ እንደመጣው ልክ የተጣደው ውሃ በሉት ይሁን ነገር ሲንተከተክ እንዴት ነው የሚገለባበጠው? ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። ስለዚህ ዛሬ አማኝ ሆነ ነገ ካዲ ሊሆን ይችላል፣ መንገዱን ሊስት ይችላል። ስለዚህ ዱዓ ያስፈልጋል። ፈህሪሱ ያ ኢባደላህ አላ تنقية قلوبكم ومعالجة ما قد يصيبنا من أمراض فإنه أحفظ لدينكم وأتقى لربكم وأبقى لآخرتكم. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام على في محكمه كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب يا رب العالمين يا أكرم الأكرمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.